الصلاة والسلام على رسول الله صلى الله عليه وسلم بزاريو كان የአባ ጅፋር መርከዝ ተማሪዎችን በዚህ መልኩ በጅማ ዩኒቨርሲቲ ትንሿ ስታዲየም ቁርአንን ያፈዙ ልጆቻችን ወንድሞቻችን በዚህ መልኩ ለመመረቅ ሞልታችሁ ስትገኙ ለቁርአን ያላችሁን ክብር፣ ለቁርአን ያላችሁን ቦታ፣ ለቁርአን ያላችሁን ደረጃ የሚያሳይ ነው። ጅማን ስንወስድ የተለያዩ በቁርአን የሚታወቁ ሰዎች ወጥተዋል። ከነዚህ መካከል አንዱ የጅማ ፍሬ የሆኑት ሼክ አብዱልመጂድ ሁሴን አህመድ ሙስጠፋ የመስጂድ ነበዊ መዲና ኢማም የነበሩት 1983 በኢትዮጵያ አቆጣጠር መስጂድ ነበዊ ላይ ኢማም ሆነው ተመድበው ሲያሰግዱ የነበሩት ዓለም ላይ ሼክ አብዱልመጂድ ሁሴን አልጀበርቲ በሚል የሚታወቁት ከዚሁ ከጅማ ወጥተው ሀያተል ኪባር ዑለማ ከነበሩት ከሳውዲ ዓሊሞች መሃል አንዱ የነበሩት ከጅማ የወጡ ናቸው። ዛሬ እነዚህ የምታዩቸው ልጆች ቁርአንን ሐፍዘው ቅድም ስንሰማ እንደነበረው በሚያምር ድምፅ ሲያሰሙልን የነበሩ ልጆቻችን ወንድሞቻችንም ቁርአንን በስሜት እንድንከታተል ፍቅራችን ውጤታችን እንዲጨምር በሚያደርግ አኳኋን ሲቀሩ ተደስተናል። ነገር ግን የቁርአን ዓላማ ቁርአንን መቅራት አይደለም። የቁርአን ዓላማ መሐፈዝም አይደለም። የቁርአን ዓላማ ምን እንደሆነ አላህ ሱብሓነሁ ወተዓላ 10 የሚሆኑ ዓላማዎችን በቁርአን ውስጥ ጠቅሶልናል። ለምን በቁርአን የተለያዩ ጉዳዮችን እንደሚያብራራ ሲጠቅስልን እነሱ ናቸው መሰረታዊ ከቁርአን ጋር ያለን ትስስር ላይ ዓላማ ሆነው በሕይወታችን ውስጥ መንጸባረቅ ያለባቸው። አንደኛው ዓላማ አላህ ሱብሓነሁ ወተዓላ ቀድ በየና ለኩም ልአያቲ ለዓለኩም ተዕቂሉን አያዎችን አብራራንላችሁ ትገነዘቡ ዘንድ ይላል። ቁርአንን መገንዘብ ከኛ የሚጠበቅ ከኛ የሚፈለግ ነው። ተገንዝበነዋል ወይ የሚለው ጉዳይ መታየት ያለበት ነው። በሁለተኛ ደረጃ አላህ ሱብሓነሁ ወተዓላ ከቁርአን ጋር ያይዞ ሲናገር እንዙር ከይፈ ኑፈሲሉ ልአያቲ ለዓለሁም የፍቀሁን ይላል። ተመልከት እንዴት ቁርአንን እንደምናብራራ እንዲያውቁ ዘንድ አለ። መገንዘብና ማወቅ ተቀራራቢ ነገሮች ቢሆኑም ነገር ግን ቁርአንን አውቀነዋል ወይ መልእክቱን ተረድተነዋል ወይ የሚለው በጣም አስፈላጊ ጉዳይ ነው። በሶስተኛ ደረጃ አላህ ሱብሓነሁ ወተዓላ ዓላማውን ሲነግረን ወአንዘልና ኢለይከ ዚክረ ሊቱበይነ ሊናሲ ማ ኑዚለ ኢለይሂም ወለዐለሁም የተፈከሩን ይላል። በአንተ ላይ ቁርአንን አወረድን። በአንተ ላይ የወረደውን ቁርአን እንድታብራራላቸው ዘንድ ለምን? ወለዐለሁም የተፈከሩን እንድታስተነትኑ እንድታስቡ። ሶስተኛው ዓላማ ይሄ ነው። በቁርአን ውስጥ የተቀመጠውን መልእክት አውቀነው ተረድተነው እንድናስተነትን እንድናስብ አሳቢዎች እንድንሆን አላህ ይፈልጋል። ሙስሊሞች የሚያስቡ መሆኑን ይፈልጋል። በሌላ የቁርአን አያ ላይ አላህ ሱብሓነሁ ወተዓላ የነገረን ምንድን ነው? ቁል ኢነማ አዒዙኩም ቢዋሒዳ አን ተቁሙ ሊላሂ መስና ወፉራዳ ሱመ ተተፈከሩን በላቸው። ሙሐመድ ሰለላሁ ዐለይሂ ወሰለም ንገራቸው፣ ከእናንተ የምፈልገው አንዲት ነገር ብቻ ነች። ምንድነች? አን ተቁሙ ሊላሂ መስና ወፉራዳ ለአላህ ሱብሓነሁ ወተዓላ አንድም ሁለትም የዛቱባቸው ብዙ ነገሮች አሉ።
እኛ ሙስሊሞችን በቁርአን ያመንም በደንብ ተፈኩር ባለማድረጋችን ባለማሰባችን ተገቢውን ቦታ ያልሰጠናቸው ብዙ ጉዳዮች አሉ። ሶስተኛ ምናምን ማሰብ ከኛ ይፈልጋል። አራተኛ ቁርአን ውስጥ የጠቀሰው አላህ ሱብሓነሁ ወተዓላ ወከዛሊከ ኑፈሲሉ ልአያት ወሊተስተቢነ ሰቢሉል ሙጅሪሚን ሰቢሉል ሙጅሪሚን የሙጅሪሞች መንገድ የመጥፎ ሰዎች መንገድ ግልጽ እንዲሆን ይፈልጋል። ስለነ ፊርዓውንም ይነገረን፣ ስለነ ቃሩንም ይነገረን፣ ስለነ አቡለሀብም ይነገረን። የሙጅሪሞች መንገድ ለእኛ ለሙስሊሞች ግልጽ እንዲሆንልን ነው። የሙጅሪሞች መንገድ ግልጽ ካልሆነ በእነሱ መጫወቻ እንሆናለን፣ በእነሱ እንታለላለን፣ በፕሮፓጋንዳ እንታለላለን፣ በማደናገሪያ እንወሰዳለን። ብዙ ናቸው። የሙጅሪሞች መንገድ ግልጽ እንዲሆን አላህ ሱብሓነሁ ወተዓላ ይሄን ከኛ ይፈልጋል። አምስተኛ ሱብሓነሁ ወተዓላ ምክንያቱን የጠቀሰውን ደግሞ ቁርአን ውስጥ ሄደን ስናይ ወለዐለሁም የተዘከሩን እንዲመከሩበት እንዲገሰጹበት ምክር ነው፣ ግሳጼ ነው፣ አስተምህሮት ነው። ትናንት ከወደቁ ሰዎች፣ ትናንት ከተሳካላቸው ሰዎች፣ ትናንት መንገድ ከሳቱ ሰዎች እኛ በቁርአን ውስጥ ታሪካቸው ሲነገር ትምህርት እንድንወስድበት ነው፣ ትምህርት እንድንወስድበት ነው። ይሄ አምስተኛ ደረጃ ነው። ስድስተኛ ደረጃ አላህ ሱብሓነሁ ወተዓላ ቁርአን ውስጥ የጠቀሰው ምንድነው ብለን በምንወስድበት ጊዜ ምን እናገኛለን? ወከዛሊከ ኑፈሲሉ ልአያት ወለዐለሁም የርጂዑን እንዲመለሱ ነው። ከስህተታቸው አውቀው እንዲመለሱ፣ ከጥፋት መንገድ ወደ ሐቁ እንዲመጡ እንዲመለሱ ነው። ዓለም ጠፍታለች። ሰዎች መንገድ ስተዋል። በቁርአን ማብራሪያ በቁርአን ትምህርት ሰዎች ወደ ሐቁ መንገድ እንዲመለሱ ለዚህ ዓላማ ነው አላህ ሱብሓነሁ ወተዓላ የጠቀሰልን ማለት ነው። ስንት ቆጠርን? 6 ቆጠርን። በሰባተኛ ደረጃ ደግሞ አላህ ሱብሓነሁ ወተዓላ ከዛሊከ አለ ልክ እንደዚሁ ምን ኑበይኑ አያቲሂ ለዐለኩም ተህተዱን ሂዳያ እንድታገኙ ነው። ሰዎች ሂዳያ እንዲያገኙ ሐቅ መንገድ ላይ እንዲመሩ እንዲቀኑ ስለሚፈለግ ለዚህ ምክንያት ነው ቁርአን የመጣው። ሰዎችን ወደ ሂዳያ መንገድ ለመውሰድ ነው። ሰዎችን ሊያመለክት ነው። ወደ ቅን ጎዳና ሊመልስ ነው። ይሄ በሰባተኛ ዓላማ የመጣ ነው። ስምንተኛው ዓላማ ከዛሊከ ዩበይኑ ላሂ አያቲሂ ምን አለ? አያቲሂ ሊናሲ ወለዐለሁም ተሽኩሩን እንድታመሰግኑ ነዋል። ሰዎችን ሲያውቁ ያመሰግናሉ። ቁርአንን ሲረዱ አላህ የዋለላቸውን ኒዕማ በብዙ መንገድ ይረዳሉ። አመስጋኝ ትውልድን ለመፍጠር ነው። አላህን የሚያመሰግን እንድንሆን ነው። አላህን ሱብሓነሁ ወተዓላ የቁርአን ትምህርት በትክክል ከገባን ጌታችንን የምናመሰግን ሰዎች እንሆናለን። በዘጠነኛው ደረጃ የመጣው ደግሞ ምንድን ነው? ለዐለኩም ተተቁን ተቅዋ እንዲገኝ ነው። አላህ ሱብሓነሁ ወተዓላ ከዛሊከ ዩበይኑ ላሁ አያቲሂ ሊናሲ ወለዐለሁም የተቁን ነው። አላህ እንደዚሁ ቁርአኑን ያብራራላችኋል። ለምን ሲባል አላህን እንዲፈሩ፣ አላህን ትምህርት እንዲጠነቀቁ ለዚህ ይፈለጋል ይለናል። ዘጠነኛ ወሰድን። አስረኛ የቁርአን ዓላማን አላህ ሲጠቅስ ምን አለ? ዩበይኑ ላሁ አያቲሂ አንተድሉ መንገድ እንዳትስቱ። ሙስሊም ከሆናችሁ በኋላ ሐቅን ከያዛችሁ በኋላ ከሐቅ ጎዳና ላይ ተሳስታችሁ እንዳትወጡ ነው አለ። በእነዚህ 10 ዓላማ ነው ቁርአን የያዝነው። ቁርአን ለመቅራት አይደለም፣ ለማሐፈዝም አይደለም። መቅራትም ማሐፈዝም እነዚህን ዓላማ ለማሳካት ሲባል፣ እነዚህ ዓላማ ከሌሉ ማሐፈዝ ብቻውን በመቅራታችን አጅር እናገኝ ይሆናል፣ በማክበራችን አጅር እናገኛለን፣ በማሐፈዛችን ደረጃ እናገኛለን። ይሄ ግን ወሲላ ነው፣ ዓላማውን ለማሳካት እንዲያግዝ ነው። ስለዚህ ዛሬ ያፈዛችሁ ወንድሞችና እህቶች እዚህ ያላችሁ በጠቅላላ የቁርአን ዓላማ እነዚህ 10 ነገር በእኛ ሕይወት ላይ እንዲታዩ ነው። ይሄ
ይህንን ስል ማሐፈዝ ጥቅም የለውም እያልኩ አይደለም። ይህንን ስል መቅራት ጥቅም የለውም እያልኩ አይደለም። ያልቀራ ሰው እነዚህን ዓላማ አያሳካም። ያልቀራ ሰው እነዚህን ዓላማ አያገኝም። ይህን ሁሉ የሚሳካው ቁርአን ሲቀራ ነው። ቁርአን ስንማር ነው። ነቢያችንም ሰለላሁ ዐለይሂ ወሰለም በሐዲስ ምንድን ነው ያለው? ኸይሩኩም መን ተዐለመ አልቁርአነ ወዐለመ። ከእናንተ ውስጥ በላጮቹ ቁርአንን የተማሩና ያስተማሩ ናቸው ብለዋል። ስለዚህ የሰው ኸይርነት የሚገለጸው እነዚህን ዓላማ ማሳካት የሚቻለው ቁርአንን ወርደን ስንቀራ ነው። ስለዚህ እንቅራ፣ እናሐፍዝ። ወንድሞቻችን ልጆቻችን እንዳትሸወዱ። ቁርአን አፈዛችሁ ማለት ጨረሳችሁ ማለት አይደለም። ገና ብዙ ነገር ይጠብቃችኋል። ትልቅ ደረጃ ደርሳችኋል። ግን የሚቀረውንም አብራችሁ አስቡ፣ አብራችሁ አስተውሉ። እኔም እናንተ በሰማነው አላህ የምንጠቀም ያድርገን እያልኩኝ